መጽሐፍ ቅዱስም የነብያችን አለይሂ ሰላቱ ወሰላምን መምጣት በኢየሱስ ክርስቶስ አንደበት እንደተገለጸ መጽሐፍ ቅዱስ በራሱ ያስተምራል። መጽሐፍ ቅዱስ ላይ የነብዩ መሐመድ በግልጥ እንዴት ነው ተጽፎ ያለው? ወዳጅ መንፈሱን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋል። ኢየሱስ እልክላችኋለሁ ያለው መሐመድን ሳይሆን መንፈስ ቅዱስን ነው። ኢየሱስ አልሞተም፣ አልተገደለም፣ አልተሰቀለም የሚል ከእግዚአብሔር ሳይሆን ከማን ነው? ከዲያብሎስ። ሥላሴ ደግሞ ሶስቱም አብ፣ ወልድ፣ መንፈስ ቅዱስ በአካል አንድ ናቸው። አብ፣ ወልድ፣ መንፈስ ቅዱስ አንድ አካል አይደለም። እርሱ የእግዚአብሔር የባህሪ ልጅ እንደሆነ በስሙም የኃጢአት ስርየት እንደሚሰጥ ተናግሯል ማለት ነው። ነብዩ መሐመድ ይህንን መስክሯል። ሰላም ይብዛላችሁ። እንዴት ናችሁ ክርስቲያኖች? እግዚአብሔር አምላክ የተመሰገነ ይሁን። ዛሬ አንድ እንግዳ ይዤላችሁ ቀርብ ያለው በመጽሐፍ ቅዱስ ውስጥ ነብዩ መሐመድ ተገኝቷል የሚል አንድ ኡስታዝ ይዤ መጥቻለሁ። እርሱ የሚናገረው ከእርሱ ጋር ውይይት እናደርጋለን። እውነት ኢየሱስ ክርስቶስ ቃል ውስጥ ወይ ደግሞ መጽሐፍ ቅዱስ ውስጥ ነብዩ መሐመድ አለ ወይስ የለም? ብኖርስ በምን ሁኔታ ነው ያለው በሚለው ኡስታዝ ካሊድ ጋር እናያለን ማለት ነው። እሱ አለ ይላል፣ እኔ እንደሌለው እናሳያለን ማለት ነው። ቀጥታ እሱ ከተናገረው እንጀምራለን ማለት ነው። ሼር በማድረግ ሰብስክራይብ በማድረግ እንድትከታተሉን በእግዚአብሔር ስም ይጠይቃችኋለሁ። መጽሐፍ ቅዱስም የነብያችን አለይሂ ሰላቱ ወሰላምን መምጣት በኢየሱስ ክርስቶስ አንደበት እንደተገለጸ መጽሐፍ ቅዱስ በራሱ ያስተምራል። ኡስታዝ ካሊድ ምንድነው ያልከው? በመጽሐፍ ቅዱስ ላይ ጌታችን ኢየሱስ ክርስቶስ ቃል እርሱ ቀጥታ የተናገረው ነብዩ መሐመድ እንደሚመጣ በመጽሐፍ ቅዱስ ላይ ተጠቅሷል ብለሃል። እስቲ የት ቦታ ነው የተጠቀሰው? ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ላይ ኢየሱስ ክርስቶስ እንዲህ ይላል፣ እኔ ግን እውነት እነግራችኋለሁ፣ እኔ እንድሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣምና፣ እኔ ብሄድ ግን እርሱን እልክላችኋለሁ። እርሱም መጥቶ ስለ ኃጢአት፣ ስለ ጽድቅም፣ ስለ ፍርድም ዓለምን ይወቅሳል ይላል። በዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ላይ ጌታ ኢየሱስ ክርስቶስ ቃል በቃል ነብዩ መሐመድ እንደሚመጣ ተናግሯል ብለሃል። እስቲ ዮሐንስ ወንጌል ምዕራፍ 16 ቁጥር 7 ስለ ነብዩ መሐመድ ነው ወይ የተናገረው የሚለውን አንብበን እንረዳለን ማለት ነው። ዮሐንስ ወንጌል ምዕራፍ 16 ከቁጥር 7 ላይ ኢየሱስ ክርስቶስ የተናገረው ቃል ምንድነው የሚል ይሆናል። እንግዲህ ጌታችን ኢየሱስ ክርስቶስ የተናገረው ለሐዋርያቱ ያስተማረው ትምህርት ላይ ነው። እንዲህ አለ፣ ነገር ግን ጊዜው ሲደርስ እንደነገርኳችሁ ታስቡ ዘንድ ተናግሬያችኋለሁ። ከእናንተ ጋር ስለነበርኩ በመጀመሪያ ይህን አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ። ወደ ላከኝ ማለት ወደ አባቴ እሄዳለሁ ብሎ ኢየሱስ ክርስቶስ ወዴት እንደሚሄድ ይነግራችኋል ማለት ነው። ወደ አባቴ እሄዳለሁ፣ ከእናንተም ጋር ስለነበርኩ በመጀመሪያ አልነገርኳችሁም። አሁን ግን ወደ ላከኝ እሄዳለሁ። ከእናንተ ወዴት ትሄዳለህ ብሎ የሚጠይቀኝ የለም። ነገር ግን ይህንን የተናገርኩ ሐዘን በልባችሁ ሞልቷል። እኔ ግን እውነት እላችኋለሁ፣ እኔ እሄድ ይሻላችኋል። እኔ ባልሄድ አጽናኙ ወደ እናንተ አይመጣም። እኔ ብሄድ ግን እርሱን እልክላችኋለሁ። እርሱ መጥቶ ስለ ኃጢአት፣ ስለ ጽድቅ፣ ስለ ፍርድም ዓለምን ይወቅሳል። ስለ ኃጢአት በእኔ ስለሚያምኑ ነው። ስለ ኃጢአት በእኔ ስለማያምኑ ነው። ስለ ጽድቅም ወደ አብ እንደሚሄድ ከዚህም በኋላ ስለማታዩኝ ነው። ስለ ፍርድም የዓለም ገዢ ስለተፈረደበት ነው። የሚነግራችሁ ገና ብዙ ነገር አለኝ፣ አሁን ልትሸከሙ አትችሉም። ነገር ግን የእውነት መንፈስ በመጣ ጊዜ ወደ እውነትም ይመራቸዋል። የሚሰማውም ሁሉ ይናገራል እንጂ ከራሱ አይናገርምና፣ ስለዚህ የሚመጣውን ይነግራቸዋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራቸዋል። ለአብ ያለው ሁሉ የኔ ነው። ስለዚህ ለእኔ ካለኝ ወስዶ ይነግሯቸዋል አልሁ። ጥቂት ጊዜ አታዩኝም፣ ደግሞም ጥቂት ጊዜ አለ ታዩኛላችሁ፣ እኔ ወደ አብ እሄዳለሁና ብሎ ይናገራል።
እውነት በዚህ ክፍል ላይ ኢየሱስ ክርስቶስ የተናገረው መጽሐፍ ቅዱስ ላይ እኔ ቁጥር 7 ላይ ይነግራችኋለሁ ባልሄድላችሁ አጽናኙ ይመጣል ወደናንተ አጽናኙ ወደናንተ አይመጣምና እኔ ብሄድ እርሱ ግን ይልክላችኋለሁ ያለው እርሱ ሙሐመድ ነው ወይ? ሙሐመድ ከተባለ ስለ ኢየሱስ ክርስቶስ መመስከር አለበት። ምን ብሎ? ኢየሱስ የእግዚአብሔር ልጅ ነው ብሎ። ምክንያቱም ኢየሱስ ምን አለ? እርሱ ሲመጣ ስለ እኔ ይመሰክራል አለ። ስለ እኔ ይመሰክራል፣ ስለ እኔ ይመሰክራል፣ ስለ ኃጢአትም ዓለምን ይወቅሳል ብሎ ጌታ ኢየሱስ ክርስቶስ ስለ መንፈስ ተናገረ። ከዛ በኋላ ምን ይላል? እነግራችኋለሁ አጽናኙ መንፈስ ቅዱስ ይመጣል። አጽናኙ ይመጣል። አጽናኙ መንፈስ አጽናኙ ይመጣል። እርሱም ይመጣላችሁ ግን እኔ ቢሄድ ነው ብሎ ሲናገር እናገኛለን። ይህንን ራሱ ቀጥታ ሙሐመድ እንዳልሆነ መጽሐፍ ቅዱስ ወንጌል ዮሐንስ ወንጌል ምዕራፍ 7 ከቁጥር 39 ላይ ምን ይላል? በእኔ ቁጥር 37 ላይ ነው ማነብላችሁ። እንዲህ ይላል 37 ላይ ዮሐንስ ወንጌል ምዕራፍ 7 ከቁጥር 37 እስከ 39 ማለት ነው። በእኔ የሚያምን መጽሐፍ የሕይወት ውሃ ከሆዱ ይፈልቃል ብሎ ጮኸ። ይህን በእርሱ የሚያምኑ ሊቀበሉ ስላላቸው ስለ መንፈስ ቅዱስ ስለ መንፈስ ተናገረ። ኢየሱስ ገና አልከበረምና መንፈስ ገና አልወረደም ይላል። ኢየሱስ አልከበረምና ገና መንፈስ አልወረደም እያለ ይናገራል። አሁን ይሄ እየተናገረ ያለው ስለ መንፈስ ነው ወይስ ስለ ነብዩ ሙሐመድ ነው? ስለ ነብዩ ሙሐመድ ነው ካላችሁ ነብዩ ሙሐመድ ኢየሱስን እንደዚህ በማለት መመስከር አለበት። ለምሳሌ ነብዩ ሙሐመድ ሲመጣ የኢየሱስን ማንነት ለምሳሌ በማቴዎስ ወንጌል ምዕራፍ 17 ምዕራፍ 16 ከቁጥር 13 ላይ ያለው መመስከር አለበት። ምን ብሎ? አንተ ክርስቶስ የሕያው እግዚአብሔር ልጅ ነው ብሎ መመስከር አለበት። አንተ የሕያው የእግዚአብሔር ልጅ ብሎ መመስከር አለበት። ነብዩ ሙሐመድ ሲመጣ ይሄንን ቃል ተናግሯል ወይስ ሌላው ቃል ነው እየተናገረው? እሱን በቁርአን አሳያለሁ ማለት ነው። ለምሳሌ በሱራ የኒስሐ ምዕራፍ አልተውባ ምዕራፍ 9 ቁጥር 30 ላይ እንዲህ በማለት ይረግመናል። ነብዩ ሙሐመድ መገለጥ መጣልኝ ብሎ የመጣው ሰው እንዲህ በማለት ተናገረ። ምን አለ? አይሁድ ኡዘር የአላህ ልጅ ነው አለች። ክርስቲያኖችም አልመሲህ ኢሳ የአላህ ልጅ ነው አሉ። ይህ በከንፈሮቻቸው የሚናገሩት ቃላቸው ነው። እነዚያም ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። አላህ ያጥፋቸው፣ ከእውነትም እንዴት ይመለሳሉ አለ። ስለዚህ መንፈስ ቅዱስ ነው ኢየሱስ የተናገረው። በማቴዎስ ወንጌል ላይ በዮሐንስ ወንጌል ላይ የተናገረው እርሱ ሙሐመድ ነው እልክላችኋለሁ ያለው። የእውነት መንፈስ የተባለውን ሙሐመድ ከተባለ እንደዚህ ብሎ መናገር የለበትም። ለምን? ኢየሱስ እኔ ወደ አባቴ እሄዳለሁ ብሎ ተናግሯል። በዚሁ ክፍል ላይ እኔ ወደ አባቴ እሄዳለሁ አለ። ደግሞም እንዲህ በማለት መመስከር አለበት። ምን ብሎ? አንተ ኢየሱስ የእግዚአብሔር ልጅ ብሎ በእርሱ መመስከር አለበት። ይህንን ካልመሰከረ ነብዩ ሙሐመድ ይሄ በማቴዎስ በዮሐንስ ወንጌል ላይ የተጠቀሰው አይደለም። በአንተ ሎጂክ ብንሄድ እንኳን እርሱ አይደለም። ነብዩ ሙሐመድ ረገምናቸው። ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው አሉ። አይሁዶችም ኡዘር የአላህ ልጆች ናቸው አሉ። ረገምናቸው ብሎ ይረግመናል። ስለዚህ ተቃራኒው መንፈስ እንጂ ኢየሱስ ይልካለሁ ብሎ የተናገረው መንፈስ አይደለም። ይህ መንፈስ ማን እንደሆነ እንዴት በመጽሐፍ ቅዱስ ውስጥ ነብዩ ሙሐመድ እንደሚገኝ አሳያችኋለሁ ማለት ነው። እስቲ ይህንን ክፍል ክርስቲያኖች ምን ብሎ ይተረጉማሉ? ኡስታዝ አብዛኞቹ የክርስትና ሊቃውንቶች በተለይ መጽሐፍ ቅዱስ ምሁራን ምንድነው የሚሉት? ይህንን ጥቅስ በተመለከተ ይሄ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣት የተነገረ ትንቢት ሳይሆን መንፈስ ቅዱስ እንደሚመጣ ኢየሱስ ክርስቶስ ትንቢት መናገሩ ነው ይላሉ። የክርስቲያኖች ሊቃውንት ወይም ደግሞ ክርስቲያኖች ይህ ክፍል የሚናገረው ስለ ኢየሱስ ነው ወይ ደግሞ ስለ መንፈስ ቅዱስ ነው ብሎ ካመኑ አንተ ከየት መጥተህ ነው ሙሐመድ ነው ብለህ የምትናገረው? ሙሐመድ የእውነት መንፈስ ነው አይደለም፣ የውሸት መንፈስ ነው። ለምን መሰለ? ይህንን በቁርአን አሳያለሁ። የውሸት መንፈስ እንደሆነ አሳያለሁ።
ለምሳሌ የእውነት መንፈስ የተባለው ክርስቲያኖች መንፈስ ቅዱስ ነው ብሎ ካመኑ ሊቃውንቱም እንደዚህ ካመኑ አንተ ከየት አምጥተህ ነው እንደዚህ መናገር የቻልከው? ማን ነው ያብራራል? የትኛው የቤተ ክርስቲያን ሊቃውንት ነው ሙሐመድ ነው ብሎ ያስተማረው? ለምሳሌ ሙሐመድ የተወለደው በዚህ በ7ኛው መቶ ክፍለ ዘመን ውስጥ ነው የመጣው። በ6ኛው መቶ ክፍለ ዘመን 6ኛው መቶ ውስጥ ነው የተወለደው። ስለዚህ በ600 ዓመት ውስጥ የተወለደው የነበረው ሰው እንዴት ክርስቲያኖች እርሱ ነው ብሎ ስለ እርሱ መናገር ቻሉ? የትኛው መጽሐፍ ላይ ነው? የትኛው ተርጓሜ ላይ ነው እንደዚህ ብሎ ያስተማረው? የትኛው አባት ነው ብሎ እንደዚህ ብሎ የተናገረው? ጴጥሮስ ይህንን ሙሐመድ ነው ብሎ ተርጉሞታል ወይ? ጳውሎስ ይህንን ተናግሮታል ወይ? ማን ነው እንደዚህ ብሎ የተናገረው? ወይስ እናንተ ሃይማኖት በውሸት ነው የሚጸናው? በውሸት ካልጸና እንዴት ነው እናንተ ክርስቲያኖቹ ሙሐመድ ነው ካላሉ በአንደኛው መቶ ክፍለ ዘመን ውስጥ ያሉ፣ በሁለተኛው መቶ ክፍለ ዘመን ውስጥ ያሉ፣ በሶስተኛው በአራተኛው ውስጥ በአምስተኛው በስድስተኛው ውስጥ የነበሩ ሰዎች ይህ ሰው ነው ብሎ ካልተናገሩ እናንተ በዚህ ከ7ኛው መቶ ክፍለ ዘመን በኋላ የመጣችሁ ሰዎች እንዴት በመጽሐፍ ቅዱስ ላይ የተነገረው ስለ መንፈስ ቅዱስ ብሎ የሚመሰክሩት እናንተ ሙሐመድ ነው ብላችሁ ትናገራላችሁ? አይጋጭባችሁም? መንፈስ ቅዱስ ስለ ኢየሱስ ይመሰክራል። ሙሐመድ ስለ ኢየሱስ መስክሯል? ይህንን እንድትመልስልኝ ይፈልጋለሁ። ተጨማሪ በዮሐንስ ወንጌል ምዕራፍ 16 እዚሁ ማለት ነው ምዕራፍ 16 ቁጥር 12 ላይ እንዲህ ይላል ኢየሱስ ክርስቶስ የምነግራችሁ ገና ብዙ አለኝ፣ ነገር ግን አሁን ልትሸከሙት አትችሉም። ግን እርሱ የእውነት መንፈስ በመጣ ጊዜ ወደ እውነት ሁሉ ይመራችኋል። የሚሰማውንም ሁሉ ይናገራል እንጂ ከራሱ አይናገርምና የሚመጣውንም ይነግራችኋል። እርሱ ያከብረኛል፣ ለእኔ ካለኝ ወስዶ ይነግራችኋልና ይላል። ይህንን ጥቅስ አስተውሎ መመልከት መልካም ነው። ሐዋርያት ሥራ ምዕራፍ 2 ላይ ስለዚህ ጉዳይ ምንድነው ጴጥሮስ ምን ብሎ መሰከረ? ምን ብሎ ነው የመሰከረው የሚለው ቁጥር 33 ላይ እናያለን። ቁጥር 33 ላይ ሐዋርያው ወንድሞች ሆይ ስለ አባቶች አለቃ ስለ ዳዊት አንተም እንደተቀበረም ሞተም እንደተቀበረም ለእናንተም በግልጥ እናገር ዘንድ ፍቀዱልኝ አላቸው። ይሄ ጊዜ መንፈስ ቅዱስ ለሐዋርያቱ በግልጥ በወረደበት ጊዜ ማለት በግልጥ በወረደበት ጊዜ እናንተም ፍቀዱልኝ አላቸው። መቃብሩም እስከ ዛሬ በእኛ ዘንድ ነው። ነቢይ ስለሆነ ከወገቡም ፍሬ በዙፋኑ ያስቀምጥ ዘንድ እግዚአብሔር መሐላ እንደማለለት ታወቀ። ስለ ክርስቶስ ትንሣኤ አስቀድሞ አይቶ ነፍሱ በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ። ነፍሱ በሲኦል እንዳልቀረች ሥጋውም መበስበስን እንዳላየ ተናገረ አለ። ይህንን ኢየሱስን እግዚአብሔር አስነሳው ማለት በሥጋው ሰው የሆነው የእግዚአብሔር ቃል እግዚአብሔር በመለኮቱ የእግዚአብሔር ልጅን ከሞት አስነሳው። አብ፣ ወልድ፣ መንፈስ ቅዱስ በእግዚአብሔርነት ስልጣን ኢየሱስ ከሞት ተነሳ። ስለዚህ በእግዚአብሔር ቀኝ ከፍ ከፍ ብሏል። የመንፈስ ቅዱስን ተስፋ ቃል አያችሁ፣ የመንፈስ ቅዱስንም የተስፋ ቃል ከአብ ተቀብሎ ይህንን ስለናንተ አሁን የሚታዩትን የምትሰሙትን አፈሰሰው አለ። አሁን እናንተ የምታዩትን የወረደውን በተለያየ ቋንቋ የሚያናግረንን እናንተ የምታዩትን እርሱ ከአብ ተቀብሎ ምን አደረገ? አፈሰሰው። አያችሁ፣ እርሱ ነው የሚታዩት። ምክንያቱም እኔ እልክላችኋለሁ ብሏል። ሲመጣ ስለ እኔ ይመሰክራል ብሏል። መንፈስ ቅዱስ ሲመጣ በሐዋርያት ላይ ወርዶ በኃይል ስለ ኢየሱስ እንዲመሰክሩ ከሞት እንደተነሳ የእግዚአብሔር ልጅ እንደሆነ ሞትን ድል እንደነሳው እርሱ የእግዚአብሔር የባህሪ ልጅ እንደሆነ በስሙም የኃጢአት ስርየት እንደሚሰጥ ተናግሯል ማለት ነው። ነቢዩ ሙሐመድ ይህንን መስክሯል? አልመሰከረም። እንደውም ረገምናቸው ሱራ 9 ላይ ማለት ነው። ረገምናቸው። ማን ረገመ? ክርስቲያኖችን ረገመ። መንፈስ ቅዱስ የመጣው ደግሞ ለመርገም ነው ወይስ ለማጽናናት ወይ ደግሞ አጽናኝ ሆኖ ሰዎች በኢየሱስ ክርስቶስ ስም አምኖ የኃጢአትን ስርየት እንዲያገኙ ነው? እንደዚህ ነው። ስለዚህ አንተ የተረጎምከው አስተምህሮ በመጽሐፍ ቅዱስ ላይ ያለው ሳይሆን የራስን ጭንቅላት የራስን ውሸት እውነት ለማድረግ ያመጣው ነው ማለት ነው። ስለዚህ ይህንን ኢየሱስ አስነሳው።
ተናግሮ መስክሯል ይሄንን ሙሐመድ። ስለዚህም ገና ነገር ሁላችን ምስክሮች ነን፣ እኛ ምስክሮች ነን። ለምን ይህንን የተናገረው ኢየሱስ ለሐዋርያቱ ምን ብሏቸው ነበር? እሄዳለሁ አላቸው። እሺ ሂዶስ ምን ያደርጋል? አጽናኝ ከአብ ተቀብዬ ልክላችኋለሁ። እኔ ብሄድ ይሻላችኋል። አጽናኙ የእውነት መንፈስ ወደ እናንተ ይመጣል። እርሱ ሲመጣ ስለኔ ይመሰክራል፣ ኃጢአትን ዓለምን ስለ ኃጢአት ይወቅሳል ብሎ ይናገራል። መንፈስ ቅዱስ ሲወርድ በነቢያት በሐዋርያት ላይ ሆኖ አጽንቷቸው አብርትቷቸው ኢየሱስ ማን እንደሆነ በግልጥ እንዲመሰክሩ ጉልበት ሆኗቸው ስለ ኢየሱስ ክርስቶስ መንፈስ ቅዱስ መስክሯል። ነቢዩ ሙሐመድ ግን ኢየሱስ ማን እንደሆነ ራሱ አላወቀም። ምክንያቱም አንድ ጊዜ ተምር ስር ተወለደ ይላል፣ በሚጥ ነው የወለደችው፣ ራሷን እየረገመች ወለደችው ይላል። ደግሞ ስለርሱ ምንም ማያውቀው ነገር ስሙን እንኳን ቀይሮ ኢሳ ብሎ መጥቶ ይናገራል ማለት ነው። ቀጥለን የኡስታዙን ሐሳብ እንየው። አሁንም የክርስቲያን ምሁራኖች ሊቃውንቶች የመጽሐፍ ቅዱስ ሊቃውንቶች እንደሚናገሩት ይሄ ለኢየሱስ ክርስቶስ የተናገረው የመንፈስን መምጣት ነው፣ መንፈስ ቅዱስን መምጣት ነው ይላሉ። ግን ክርስቲያኖች ጌታ ኢየሱስ ክርስቶስ እልክላችኋለሁ ብሎ የተናገረው መንፈስ ቅዱስ ነው ብሎ ማመናቸውን እሱ እንኳን አመንክ ብዬ እናገራለሁ። ክርስቲያኖች ካሉ ክርስቲያኖች የተናገሩት መጽሐፍ ቅዱስ የተናገረ ኢየሱስ ክርስቶስ የተናገረው ነው። ለምሳሌ በዮሐንስ ወንጌል ምዕራፍ 14 ከቁጥር 26 ላይ ቀጥታ መንፈስ ብሎ ብቻ አልተወም። ምን ብሎ ተናገረ? እንዲህ አለ፣ ከናንተ ዘንድ ሲኖር ይህንን ነግሬያቸዋለሁ፣ አብ በስሜ የሚልከውን መንፈስ ቅዱስ መንፈስ ቅዱስ አጽናኝ የሆነው እርሱ ሁሉን ያስተምራቸዋል፣ እኔም የነገርኳችሁን ሁሉ ያሳስባቸዋል ይላል። መንፈስ ቅዱስ ኢየሱስ እልክላችኋለሁ ያለው ሙሐመድን ሳይሆን መንፈስ ቅዱስን ነው። ኦኬ መንፈስ ቅዱስን ነው ማለት ነው። ኦኬ መንፈስ ቅዱስን ነው ብሎ ከተናገረ ሌላ አባቶችስ የተናገሩት የለም ወይ ብለን ሃይማኖተ አበው ዘባስልዮስ ምዕራፍ 32 ቁጥር 40 ላይ ማለት ነው 33 ማለት ነው ቁጥር 40 ላይ ለማየት ሞክርኩ። ዳዊት የተናገረውን ሲናገሩ እንዲህ አሉ። ለምሳሌ ነቢዩ ዳዊት ስለ መንፈስ ቅዱስ መንፈስን ከኔ አታርቅ አለ። ዳግመኛ በሰውነተ እውነተኛ መንፈስን አጽናኝን ከሃሊ በሆነ መንፈስ ቅዱስ አጽናኝ አለ። መዝሙር 100 ቁጥር 1 ቁጥር 10 እስከ 12 ማለት። ስለዚህ ክርስቲያኖችም ኢየሱስ አጽናኝን ይልክላቸዋል ያለው ነቢያትም ስለርሱ የተናገረው በነቢያት ላይ አድሮ የተናገረውን መንፈስ ቅዱስ ከሶስቱ አካል አንዱ የሆነ መንፈስ ቅዱስ በሐዋርያት ላይ የወረደው መንፈስ ቅዱስ በተለያየ ቋንቋ እንዲናገሩ ያደረጋቸውን መንፈስ ቅዱስ ስለ ኢየሱስ ክርስቶስ ባለመፍራት በኃይል እንዲሰብኩ ያደረጋቸው መንፈስ ቅዱስ ነው እንጂ ሙሐመድ በመጽሐፍ ቅዱስ ላይ ኢየሱስ ይልክላቸዋል ብሎ አልተናገረም። ይህንን በግዴታ መጽሐፍ ቅዱስ ላይ አለ ብለህ ካልጻፍክ በስተቀር ቀጥታ ኢየሱስ ክርስቶስ ዮሐንስ 14 ቁጥር 26 ላይ የተናገረው መንፈስ ቅዱስ አለ። መንፈስ ቅዱስ ደግሞ በአብ ልብ ነው የሚናገረው። የአብ የሆነው ነገር ይናገራል። ወልድም ከራሱ አይናገርም፣ ከአብ ይናገራል። ወልድም ከአብ ይናገራል፣ መንፈስም ከአብ ይናገራል። የተለያየ ንግግር የላቸውም ማለት ነው። የአብን ሐሳብ የወልድ ሐሳብ ነው። የመንፈስ ቅዱስ ሐሳብ የእግዚአብሔር አብ ሐሳብ ነው። የአብ ሐሳብ የወልድና የመንፈስ ቅዱስ ሐሳብ ነው። ምክንያቱም ቀጥታ የረሳው አንድ ነገር አለ። ስታነብ የረሳው ምንድነው? ቅድም ያነበብኩት ማለት ነው። ቁጥር ምዕራፍ 16 ላይ እርሱ ያከብረኛል፣ እኔም ወደ ላከኝ እሄዳለሁ፣ ለአብ ያለው ሁሉ የኔ ነው የሚለው ረሳ። ምን ነው ይሄንን አታነብልንም? ለአብ ያለው ሁሉ የኔ ነው የሚለውስ እንዴት አይን ይዘለለ መነጽር አድርገው ነው? ለምን አታነበውም? ይሄንን ክፍል ምን የሚለው? ለአብ ያለው ሁሉ የኔ ነው። ለአብ ያለው ሁሉ የመንፈስ ቅዱስ ነው። የመንፈስ ቅዱስ ሁሉ ለአብ ነው። የተለያየ ነገር የላቸውም ማለት ነው። የአብ ሐሳብ የወልድ ሐሳብ ነው። የመንፈስ ቅዱስ ሐሳብ የአብና የወልድ መንፈስ ነው።
ሌላ የተናገርከው ስህተት አለ? እስቲ አብ ወልድ መንፈስ ቅዱስ በአካል ስንት ናቸው ኡስታዝ? እንግዲህ ይሄ ጥቅስ የሚያመለክተው ለመንፈስ ቅዱስ ከሆነ ቅድም ላልኩት መንፈስ ቅዱስ ከስላሴ አንድ አካል ነው። ስላሴ ደግሞ ሶስቱም አብ ወልድ መንፈስ ቅዱስ በአካል አንድ ናቸው፣ በመለኮት አንድ ናቸው፣ በስልጣን አንድ ናቸው ተብሎ ነው የሚያስተምረው። ስለዚህ በስልጣን በእውቀት በአገዛዝ አይበላለጡም ነው። ስለዚህ አብ ወልድ መንፈስ ቅዱስ ሶስቱም እኩል እውቀት አላቸው ነው፣ እንደ ክርስትና ኢዲዮሎጂ ወይም አስተምህሮት ማለት ነው፣ እንደ እስልምና እንደ ክርስትና ቴዎሎጂ። ያ ከሆነ ታዲያ መንፈስ ቅዱስ እንዴት ከራሱ አይናገርም ይባላል? የስላሴ አንድ አካል ከሆነ መለኮት ነው። መለኮት ከራሱ አይናገርም እንዴት ሊባል ይችላል? በመጀመሪያ ደረጃ አብ ወልድ መንፈስ ቅዱስ አንድ አካል አይደሉም። አብ ወልድ መንፈስ ቅዱስ ሶስት አካል ነው። ሲቀጥል ደግሞ እኩል እውቀት የላቸውም። እኩል የሚባል እውቀት የለም። አንድ እውቀት ነው ያለው። አንዱ እውቀት የአብና የወልድ የመንፈስ ቅዱስ ነው። እኩል ስልጣን የላቸውም። አንድ ስልጣን ነው ያላቸው። አንድ ስልጣንና እኩል ስልጣን ይለያል። ይህንን ሳታውቅ ነው ክርስትና ጋር እከራከራለሁ ብለህ የምታስበው? ክርስቲያኖች እኛ እግዚአብሔር አንድ ነው። አንዱ እግዚአብሔር አብ ወልድ መንፈስ ቅዱስ ነው። አንድ እውቀት፣ አንድ ስልጣን፣ አንድ አገዛዝ ነው ያለው። ሶስቱ አካል ሶስት አካል ነው እንጂ አንድ አካል አይደለም። እኩል እውቀት አይደለም፣ አንድ እውቀት ነው። እኩል ስልጣን አይደለም፣ አንድ ስልጣን ነው እንደ ክርስትና አስተምህሮ። ምክንያቱም ለአብ ያለው ሁሉ የወልድ ነው፣ የወልድ ሁሉ የአብ ነው። የመንፈስ ቅዱስ ደግሞ የአብ የወልድ መንፈስ ቅዱስ ሁሉ ማለት ነው። አንድ ነገር ስላላቸው፣ አንድ መለኮት ስላላቸው ይህንን ስህተትን አርም። እሺ፣ በመጽሐፍ ቅዱስ ላይ የነቢዩ መሐመድ በግልጥ እንዴት ነው ተጽፎ ያለው ወዳጅ? በአንደኛ ዮሐንስ መልእክት በምዕራፍ 4 ቁጥር 1 ላይ መመልከት እንችላለን። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኛ ነቢያት ወደ ዓለም ወጥተዋልና ይላል። አንደኛ ዮሐንስ መልእክት ምዕራፍ 4 ቁጥር 1 ላይ ያወጣልን መጽሐፍ ምን ይላል? እውነት ነው፣ ስለ ነቢዩ መሐመድ ይናገራል። ያ ክፍል ነቢዩ መሐመድ እዚህ ላይ ይገኛል እንጂ ዮሐንስ 15 እና 16 14 ላይ አይገኙም። በዚህ በአንደኛ ዮሐንስ መልእክት ምዕራፍ 14 ላይ ምዕራፍ 4 ላይ ማለት ነው ይገኛል። እሱን አንተ እንዳነበብከው እኔም ደግሜው ላንብብልህ። እንዲህ ይላል። ኦኬ፣ ወዳጆች ሆይ መንፈስን ሁሉ አትመኑ። መንፈስ ማን ነው ብለህ ነገርከን? ነቢያት ናቸው። እሱን ትነግረኛለህ፣ እጠይቃለሁ። ኦኬ፣ ከእግዚአብሔር ሆነው እንደሆነ መርምሩ፣ ብዙዎች ሐሰተኞች ነቢያት ወደ ዓለም መጥተዋልና የእግዚአብሔር መንፈስ በዚህ ታውቃላችሁ። ኢየሱስ ክርስቶስ በሥጋ እንደመጣ የሚታምን ሁሉ መንፈስ ከእግዚአብሔር ነው ይላል። ይህን ክፍል ባጠቅስ ይሻል ነበር እውነት ለመናገር። ምክንያቱም ነቢዩ መሐመድ መጽሐፍ ቅዱስ ላይ አለ፣ ኢየሱስ የተናገረው እርሱ ነው ብለህ ተናግረህ ከቆየ በኋላ ይህን ጥቅስ እንዴት ትጠቅሳለህ? አታልፈውም? ምንድን ነው የሚለው? የእግዚአብሔር መንፈስ በዚህ ታውቃላችሁ። የእግዚአብሔር መንፈስ በዚህ ነው የሚታውቁ፣ ከእግዚአብሔር መላኩን በዚህ ነው የሚታውቁ እያለ ሐዋርያው ዮሐንስ ይናገራል። ሐዋርያው ዮሐንስ ማን ነው ደግሞ ካላችሁ፣ እኔ መንፈስ ቅዱስን እልክላችኋለሁ ስባል ከእግሩ ቁጭ ብሎ የሰማው ሐዋርያው ዮሐንስ ነው። እስከ ቀራንዮ ድረስ እስከ መስቀል ድረስ የቆየው ሐዋርያ ማለት ነው። ኢየሱስ ክርስቶስ በሥጋ እንደመጣ የሚታመን መንፈስ ሁሉ ከእግዚአብሔር ነው። ኢየሱስ የእግዚአብሔር ልጅ ነው፣ እርሱ በመንፈስ የመጣ መሲሁ ነው ብሎ የሚታመን ከእግዚአብሔር ነው። ኦኬ፣ ኢየሱስ ክርስቶስ በሥጋ እንደመጣ የማይታመን መንፈስ ከእግዚአብሔር አይደለም። ይህ መንፈስ የክርስቶስ ተቃዋሚ ነው ይላል። ስለዚህ አንተ ያመጣው ጥቅስ ነቢዩ መሐመድ በዚህ ውስጥ እንደሚካተት ያሳያል። ምክንያቱም ሐዋርያቱ ያላስተማሩት መንፈስ ቅዱስ ኢየሱስ ያላስተማረው የወረደላቸው መንፈስ ቅዱስ ያልገለጠላቸውን ልዩ አስተምሮ የክርስቶስን ተቃውሞ ያስተምራል። እዚህ ምዕራፍ ላይ ምን ይላል? ነቢዩ መሐመድ የተናገረው ቅድም በሱራቱ አልተውባ ላይ ምን ብሎ ተናገረ? ክርስቲያኖች ኢየሱስ የእግዚአብሔር ልጅ ነው አሉ፣ ረገምናቸው ይላል። አላህ ረገመ። ነቢዩ መሐመድ ይዞ የመጣው ቁርአን ረገምን ማለት ነው። እሱም ብቻ አይደለም። በዚህ በሱራ 4 ቁጥር 147 ላይ ክርስቲያኖች ኢየሱስን አይሁዶች ማለት ነው
ገደሉት ሰቀሉት ብሎ ያስባሉ አልገደሉትም አልሰቀሉትም እርሱ አላህ ወሰደው ይላል ስለዚህ ይሄ የክርስቶስ ተቃዋሚ ነው ማለት ኢየሱስ አልሞተም አልተገደለም አልተሰቀለም የሚል ከእግዚአብሔር ሳይሆን ከማን ነው ከዲያብሎስ ነው ከክርስቶስ ተቃዋሚ የሆነ መንፈስ ነው ማለት ይሄንን ሰምታችኋል አሁንም አለ ይላል ከዚህ በኋላ ምን ይላል ልጆች ሆይ እናንተ ከእግዚአብሔር ናችሁ ዓለምን አሸነፋችኋል በዓለም ካለው ይልቅ በእናንተ ያለው ታላቅ ነው ይላል ስለዚህ ኢየሱስ የእግዚአብሔር ልጅ ነው እኛ ምናምን ሆይ ነብዩ መሐመድ ይሄን ያምናል ኢየሱስ እንደሞተ እንደተሰቀለ በሰማይ እንዳረገ ያምናል አያምንም መንፈስ ቅዱስም ይሄንን ይመሰክራል ስለዚህ አንተ መንፈስ ቅዱስ ነው ብለ መጽሐፍ ቅዱስ ላይ የፈለከው መሐመድ አይደለም መሐመድ ግን በዚህ ምዕራፍ ላይ ተጠቅሶ እናገኘዋለን በየት መጽሐፍ ላይ ነው በአንደኛ ዮሐንስ መልእክት ምዕራፍ 4 ከቁጥር 1 ጀምሮ በተጠቀሰው ማለት ነው ይህንን ብቻ አይደለም በአንደኛ ጢሞቴዎስ ዮሐንስ ምዕራፍ 2 ከቁጥር 18 ላይም ሐዋርያው ሲናገር እንዲህ ይላል ልጆች ሆይ መጨረሻው ሰዓት ነው የክርስቶስ ተቃዋሚ እንደመጣ እንደሰማችሁ አሁንም እንኳን ብዙዎች የክርስቶስ ተቃዋሚዎች ተነስተዋል ስለዚህ መጨረሻ ሰዓት እንደሆነ እናውቃለን አያችሁ የክርስቶስ ተቃዋሚዎች ተነስተዋል ስለዚህ ነብዩ መሐመድ የክርስቶስ ደጋፊ ነው የክርስቶስ ሰባኪ ነው ሐዋርያት የሰበኩትን ሰብከዋል አልሰበከም ታዲያ ምንድነው ያደረገው ኢየሱስ የእግዚአብሔር ልጅ አይደለም በማለት ካደ ደግሞ ክርስቲያኖችን በመረገም ነው የጀመረው እንጂ ኢየሱስ የእግዚአብሔር ልጅ ነው ብሎ አልተቀበለም ልዩ መገለጥ ነው ይዞ የመጣው ልዩ መጽሐፍ ነው ይዞ የመጣው ይሄንን ልዩ መጽሐፍ ይዞ የመጣው ነብዩ መሐመድን መጽሐፍ ቅዱስ ውስጥ ፈልጌ ያገኛለሁ በለ ብታስብ ይህ ሐሰተኛ ነብይ ነው ሐሰተኛ የክርስቶስ ተቃዋሚ ነው ኦኬ ምክንያቱም እግዚአብሔር እንደወደደን አንድያ ልጁ እንደሰጠን መጽሐፍ ቅዱስ ላይ ተቀምጧል ኢየሱስ ራሱ ተናግሯል ሐዋርያትም ይሄንን በሰፊው አስተምሯል ነብዩ መሐመድ ግን ይሄንን አላስተማረም እንደውም በመካድ የክርስቶስ ተቃዋሚ ሆኖ የመስቀሉ ተቃዋሚ ሆኖ የመሞቱና የትንሳኤው ተቃዋሚ ሆኖ ተነስቷል ማለት ነው ስለዚህ በተቃዋሚ ነው የተነሳው ደግሞ ቁጥር 22 ላይ ምን ይላል ክርስቶስ አይደለም ብሎ ኢየሱስን የሚክድ በቀር ውሸተኛ ማን ነው ይላል ስለዚህ ነብዩ መሐመድ ክርስቶስ ኢየሱስ አይደለም ብሎ ስለሚክድ ውሸተኛ ነው ማለት አብና ወልድን የሚክድ የክርስቶስ ተቃዋሚ ነው ስለዚህ አብና ወልድን ያምናል ነብዩ መሐመድ አያምንም ስለዚህ ምንድነው ታዲያ ተቃዋሚ ነው ማለት የማን ተቃዋሚ የክርስቶስ ተቃዋሚ የአብ ተቃዋሚ ነው የወልድ ተቃዋሚ ነው የመንፈስ ቅዱስ ተቃዋሚ ነው የእግዚአብሔር ተቃዋሚ መንፈስ ነው ማለት ነው ወልድን የሚክድ ሁሉ አብ እንኳን የለውም ይላል ስለዚህ ወልድን የሚክድ አብ አለው ብሎ የሚያምን ሰው ኢየሱስ ክርስቶስን ማመን አለበት ስለዚህ ነብዩ መሐመድ ሲመጣ እርሱ የእግዚአብሔር ልጅን ተቃውሟል እግዚአብሔር ልጅ የተቃወመው ሰው ደግሞ እግዚአብሔር የለውም ፈጣሪ የለውም ማለት ነው በወልድ የሚታመን ደግሞ አብ አለው ይላል ስለዚህ ነብዩ ኡስታዝ ካሊድ አንተ በወልድ ታምናለህ በወልድ ባታምንስ እግዚአብሔርን ታመልከዋለህ የለህም እግዚአብሔርን የሚያመልክ ሰው በወልድ የሚታመን ነው ወልድ የሚያምን እርሱ የዘላለም ሕይወት አለው እግዚአብሔርን ያለው ሰው ነው ሐዋርያው በዚህ በሁለተኛ መልእክቱ ምዕራፍ 1 ቁጥር 9 ላይ ሲናገር እንዲህ ይላል ለሚመጣው በክርስቶስ ትምህርት ለማይኖር ሰው ሁሉ አምላክ የለው በክርስቶስ ትምህርት ለሚኖር ሰው ግን አብና ወልድ አለው ስለዚህ መንፈስ ቅዱስ ይህንን ነው የተናገረው ኢየሱስን የእግዚአብሔር ልጅን በሙሉ ልብነት እንድሰብኩ ስለ ኢየሱስ ክርስቶስ ለመመስከር በዓለም ፊት ኢየሱስ ክርስቶስን ለመመስከር ነው የመጣው በመጨረሻ ላይ የጠየቀው ጥያቄ አለ መንፈስ ቅዱስ ከአብ አካል የሥላሴ አካል ነው ወይ ደግሞ ከአብ ወልድ መንፈስ ቅዱስ አንዱ አካል ነው እሱ ለምንድን ነው ከአብ ከራሱ አይናገርም ወይ ከአብ ነው የሚናገረው አልክ አው የተለያየ ንግግር የላቸውም ከአብ ነው የሚናገረው ልባቸው አብ ነው በኩነት የአብ የወልድ መንፈስ ቅዱስ ቃላቸው ወልድ ነው እስትንፋሳቸው መንፈስ ቅዱስ ነው በሶስቱ አካል አንዱ አምላክ ነው ስለዚህ የየራሳቸው መለኮት የየራሳቸው ሐሳብ የላቸው አንድ ሐሳብ አንድ አካል አንድ መለኮት አንድ ስልጣን ሶስት ስም ሶስት ግብር ሶስት አካል ነው ያላቸው ይሄንን በመጀመሪያ ይወቅ ወዳጅ ስለዚህ ይሄንን እንድታውቅ ይላለው በድጋሚ መጽሐፉን ሶስቱን ጥቅስ የጠቀስከውን ጥቅሶቹን ሙሉ ከላይ ጀምረ እስከ መጨረሻ እንድታነብ ስለዚህም በቀጥታ የጥቅስ የሚያመለክተው ስለ መልእክተኛው አለይሂ ሰላቱ ወሰለም ነው ማለት ነው ግን ጥቅሱ ምንድነው የሚለው ከራሱም አይናገርም ነው የሚለው
በቀጥታ ምን ይለናል? የሚሰማውን ሁሉ ይናገራል እንጂ ከራሱ አይናገርም። ይሄ ደግሞ ነብይ ነው መሆን ያለበት። ነብይ የተላከውን ብቻ መልእክት ነው የሚያደርሰው። መንፈስ ቅዱስ ነብይ ነው፣ ከራሱ ስለማይናገር ነብይ ነው፣ መልእክተኛ ነው ብሎ በቃ ወደ ሙሐመድ ለማጠጋጋት ሲሞክር እናያለን። ለምን ሌሎቹ እሱን የሚመለከተው ለምሳሌ ሐዋርያ ጳውሎስ የተናገረውን ለምን አላነበብክም? በቆሮንቶስ በገላትያ ምዕራፍ 1 ቁጥር 7 ላይ እኛ ካስተማርናችሁ ውጪ ልዩ ወንጌል የሚያስተምር የተረገመ ይሁን ነው ብሎ የተናገረው። ስለዚህ ነብዩ መሐመድ የተረገመው ትምህርት አላስተማረም። ኢየሱስ አልተሰቀለም የሚል የተረገመ ትምህርት ነው። ኢየሱስ የእግዚአብሔር ልጅ አይደለም የሚል እርሱ የተረገመ ትምህርት ነው። ስለዚህ ይሄንን ለምን አልተቀበልክም? እንዴት ነው ቀጥታ ኢየሱስ እርሱ ከራሱ አይናገርም ብሎ የተናገረውን እንዴት ትናገራለህ? ስለ እኔ ይመሰክራል አለ። ኢየሱስ መንፈስ ቅዱስ ስለ ኢየሱስ መስክሯል። አሁን ነብዩ መሐመድ መስክሯል? አልመሰከረም። ልዩ ነገር ነው የተናገረው። ስለዚህ ከራሱ አይናገርም ማለት አው ከራሱ ሐሳብ ልዩ ሐሳብ የለውም። የሱ ሐሳብ የአብ ነው፣ የሱ ሐሳብ የወልድ ነው፣ የሱ ሐሳብ የመንፈስ ቅዱስ ነው። ስለዚህ አንድ ሐሳብ አላቸው። በአንዱ ሐሳብ አብ በአንዱ ቃል አብና ወልድ ይናገራሉ። በአንዱ ልብ አብና ወልድና መንፈስ ቅዱስ ያስባሉ። በአንዱ ህይወት አብና ወልድ ይኖራሉ ማለት ነው። ስለዚህ ወልድም ኢየሱስ ራሱ እኔ ከራሴ አልናገርም ሲል አው እርሱም ከራሱ አይናገርም ከአባቱ ነው የሚናገረው ልባቸው ስለሆነ፣ መንፈስ ቅዱስም ከራሱ አይናገርም ከአባቱ ነው የሚናገረው ልባቸው ስለሆነ፣ የመንፈስ ቅዱስና የወልድ ልብ አብ ስለሆነ ማለት ነው እንጂ ነብይ ነኝ ምንም አላውቅም ማለቱ አይደለም። መንፈስ ቅዱስ ከሶስቱ አካል አንዱ የእግዚአብሔር ቃል ነው። ለማስተባበያ ምናምን ስትናገር ነበረ። ምንድነው ያልከው? መንፈስ ቅዱስ ሳይወርድ በፊት ነበረ። አዎ ነበረ። ነገር ግን ያሁኑ በልዩ ሁኔታ ነው የተገለጠው። በልዩ ሁኔታ ኢየሱስ በልዩ ሁኔታ ማለት ቃል እንደገባላቸው ለሐዋርያቱ ነው የወረደላቸው። ሐዋርያቱ ወረደላቸው። ከዛ ለዓለም ሁሉ በትጋት እንዲሰብኩ ስለ ኢየሱስ ክርስቶስ እንዲመሰክሩ መንፈስ ቅዱስ አጽናኙ ወረደላቸው እንጂ መንፈስ ቅዱስማ በነቢያት ላይ አድሮ ስለ ኢየሱስ ክርስቶስ ሲመሰክር እናያለን። ለምሳሌ በዚህ በኢሳይያስ ምዕራፍ 53 ቁጥር 1 ጀምረን ስናነበው በመንፈስ ቅዱስ ኢሳይያስን ሲያናገር እናያለን። በውሃ ላይ ኦሪት ዘፍጥረት ምዕራፍ 1 ላይ መንፈስ ቅዱስ በውሃ ላይ ተፎ ነበር ይላል። አዎ መንፈስ ቅዱስ ነቢያትን ሲያናገር ነበረ። አዎ እንደው ኢየሱስ ክርስቶስ በብሉይ ኪዳን አልነበረም? ነበረ። ቆየ፣ ግን በስጋ አልነበረም። በመለኮቱ ስጋን ሳይዋድ ነበረ ነው። መንፈስ ቅዱስ ደግሞ ዘላለማዊ ነው። አብ ወልድ መንፈስ ቅዱስ ዘላለማዊ ነው። ግን ወረደ ሲባል ተገለጠ ነው። በምኑ ተገለጠ? ለሐዋርያት ኢየሱስ ክርስቶስን እንዲሰብኩ ለዓለም እንዲያውጁ እንዲያጽናቸው እርሱ ወረደላቸው ነው።